አንድ ቃል ለማነበው ዘፍጥረት ምዕራፍ 2 ቁጥር 18 የአምላክን ቃል ከማንበብ በፊት እንደምታውቁት ይቺ ክፉ ምድርና ዘመናዊነት በሚመስል ወይም ስልጣኔ በሚመስል አሁን ምድርን ሁሉ እየተቆጣጠረ በሚመስል ኃጢአት ነው ግን እንደ ነፃ መብት ሲል ነው ግን ፍሪ ዊል ነው ብለው ዛሬ በጣም በብዙ ባደጉ ሀገሮች ጭምር አሁን አዲስ አበባንም እየነካካ ያለ ግለኝነት ወይም ብቸኝነት ወይም በእንግሊዘኛው ኢንዲቪጁዋሊዝም የሚባል አሁን አገሮችን ሁሉ እየተቆጣጠረና ልክ እንደ ስልጣኔ በሚቆጠርበት ጊዜ እንደሆነ ታውቃላችሁ። ይህ ጊዜ ከጎረቤት ማን ምን እንዳለ እንኳን በማያውቅበት ጊዜና ሰው ሁሉ የራሱን ሕይወት ራሱ መምራት አለበት ወይም ደግሞ ከእርሱ ውጪ ሌላ አጣማሪ ወይም ጋብቻ ወይም ደግሞ ተጣማጅ የሚባል አያስፈልገውም። ሰው ሲፈጠር ኢንዲፔንደንት ወይም በራሱ እንዲኖር ተደርጎ ተፈጥሯል ብለው እንደ መብትና እንደ ስልጣኔ እያደረጉ ምናልባት እንኳን ልጆችን የሚፈልጉ ከሆነ ሴክሹዋል ፓርትነር ወይም የጾታ ተራክቦ ጓደኛ በሚል ጋብቻ የሚባለውን ፍጹሙን የእግዚአብሔርን ፕሮግራምና ዓላማ እንዴት ባለ ስልጣኔ በሚመስል ግን ክህደት ፍጥረት እንዴት ባለ ጭንቀት እንደሚኖር እናውቃለን። እንዲህ ብሎ ያስባሉ እንጂ በጣም ብዙ ጊዜ ብዙ የአእምሮ ህመምተኞችና ራሶቻቸውን ጭምር የሚያጠፉ የሚባሉ አገሮችን ሊስት ብትመለከቱ እንዲህ ብለው የሚያምኑና የሚያስተምሩ የበለጸጉ ወይም ያደጉ ሀገራት ናቸው። እንደዚህ አይነት ሀገራት የእግዚአብሔርን ቃል በፊት ለፊት በመቃወም ሰው ሲፈጠር ጀምሮ ብቻውን እንዲሆን ተደርጎ ተፈጥሯል። ነፃ መብት አለው። ሰው ተጣማጅ ሳይኖረው በራሱ ሙሉ ነው ብለው በማስተማር አስተምረው ሲያወሩ ግን የዚህ እምነትና አስተሳሰብ አራማጆች ጭምር እነሱ ወይ ልጆቻቸው ራሳቸውን እያጠፉ እንደሆነ እናውቃለን። መጽሐፍ ቅዱስ ሲናገር እግዚአብሔርም አምላክ አለ ሲል ሰው ሀሳብ አዋጥቶበት ወይም ሰው ምን ይሻላል ብሎ ሰው ጠይቆ አይደለም። እግዚአብሔር አለ ሲል መጽሐፉ በቀጥተኛ የዚህ ቃል ባለቤት ራሱ እግዚአብሔር እንደሆነ ይናገራል። ሰው ብቻውን ይሆን ዘንድ ምን አይደለም መልካም አይደለም ይላል። ይህ ቃል አምላካዊ ቃል ነው። ሰዎች ሲፈልጉ የሚጣመሩበት፣ ሰዎች ሲፈልጉ የሚሰባሰቡበት፣ ለፍላጎቶቻቸው የተተወ ወይም ሰው ፍላጎቱን እንዲጨምርበት የተተወ ቃል ሳይሆን በአራት ነጥብ የተዘጋ ሰው ብቻውን ይሆን ዘንድ መልካም አይደለም። ለምንድን ነው ይሄንን ያለው? ሰሪው ራሱ ሰውን ሰርቷልና እነዛ እጆቹ ሰውን አበጅተውታልና ሰው የቱ ጋር ክፍል እንዳለው ሰው የቱ ጋር ቫኪዩም ያልሞላ ክፍል እንዳለው ሰሪው ያውቃል። ሰሪው ይህን ካለ የተሰሩ እነዚህ ግን ሰሪው የሚለውን ከመስማት ብቻ ማራጭ የላቸው። ይህን ያለው ሰሪው ነው። ለምንድን ነው ሰው ብቻውን እንዲሆን መልካም አይደለም ያለው? በብዙ መልካም ከተጠቀሱ በኋላ መልካም አይደለም ሲል አምላክ ሰውን ሲፈጥረው ብቻውን ሆኖ መኖር እንዳይችል ወይም ጥገኛ ሆኖ እንዲኖር ተፈጥሯል። ሰው በራሱ ቋንቋ ተሰጥቶት የሚያዋራው አልነበረውም። እግዚአብሔር አዳምን ከፈጠረው በኋላ የሚነጋገርበትን ቋንቋ ሰጠው እንጂ የሚያዋራውን አልሰጠውም ነበር። ሰው ሲፈጠር ለብቻው ቢሆን ሊኖር እንደማይችል የሚያውቅ እግዚአብሔር ረዳት የሚያስፈልገው ቢሆንም ሰው አሁንም ይህን አያውቅም። ረዳት እንደሚያስፈልገው አያውቅም። ብቻውን መሆን እንደማይችል አያውቅም። ይህንን የተናገረ ግን እግዚአብሔር ሰው ብቻውን መሆን አይችልም ብሎ በፍጥረቱ ተናግሯል። አጭር ነገር ላውራችሁ። ብዙ የሞላለት የሚመስሉ ሰዎች በሕይወቶቻቸው ጥንቅቅ ያሉ የሚመስሉ ግን አንድ እንባ አላቸው። በተለይ ብቻቸውን ሲሆኑ ይሄ ሪሰርችድ ነገር ማወራችሁ። ሌላው ቀርቶ እንኳን ባለትዳር ሆነው ረጅም ዓመት ኖረው አንዳቸው በሕይወት ከምድር ላይ ሲነሱ ወደ ጌታ ሲሄዱ የቀረው ሰው ሰርቫይቭ ማድረግ እስኪቸግረውና አንድ የጥናት ጽሑፍ ላይ ሳነብ እንዳውም ሁለተኛውም ሰው ቸኩሎ ይሄዳል ተከትሎ። ምክንያቱም ብቻውን መሆን ስለተወ ከፍጥረቱ ጋር ስለተገናኘ በፍጥረቱ ሰው ብቻውን ስላይደለ አጣማጅ እግዚአብሔር ሰጥቶት ኖሮ ሲያበቃ ድንገት ከዚህ አይነት ህይወት ሲለይ መኖር እስኪያቅተው ድረስ ሰው ይቸገራል። እውነቱ ይህ ነው። ሰው እግዚአብሔር ሲሰራው ማንም በህይወቴ ምንም አያገባውም ብሎ መናገር ይችላል። እንደዛ ብሎ መኖር ግን አይችልም። ብዙ ጊዜ ግለኞች ወይም እንደ ስልጣኔ እንኳን ቢቆጠር
ለራሳቸው በጣም ግለኛም ቢሆኑ የሆነ ቀን ላይ ደጅ ዘግተው ያለቅሳሉ፣ ከፍቷቸው ያለቅሳሉ። በቅርብ ማቀው ታሪካ እዚህ ሜክሲኮ አካባቢ አንድ ሰው በጣም ባለጠጋ እንደሆነ ያው ታሪኩን ብዙ በቅርብ አላውቅም፣ ባለጠጋ ነው እና በጣም አዝኖ በሽጉጥ ራሱን ሜክሲኮ አካባቢ ነው ያጠፋል። ከማጥፋቱ በፊት ግን እንዲህ እያለ ነው ያጠፋው፣ ብቻዬን ነኝ፣ ይሄ ሁሉ ንብረት ምን ያደርግልኛል እያለ አጠገቡ ብዙ የታሰሩ 10,000 ዶላሮችን በትኖ ራሱን አጥፍቶ እንደሞተ አቀ። የሀብት ብዛት ብቸኝነትን አይቀይርም። የገንዘብ ብዛት፣ የንብረት ብዛት፣ ንብረት በማብዛት ልክ ይሄንን የብቸኝነትን ቫኪዩ የሚሞላው ምንም ነገር የለም። ገንዘብ አይደርስበትም። የሚስቅበትን ነገር መንካት አይችልም። ሰው ባይ ኔቸር ሲፈጠር ጥገኛ ሆኖ የተፈጠረ ፍጡር ነው። ልክ እንደ ዛሬው ቀን መስቀል ጊዜ ዛሬ ከጎኖችን ጉብሴ እሱ እንደምታውቁት በጣም ቆንጆ እንደሆነ ታውቃላችሁ። በጣም ተገናኝተዋል። በጣም ቆንጆ ሲፈላለጉ ነው የቆዩት። ዛሬ የቱንም ያክል ቆንጆ ቢሆን ጥሩ የተሳካለት የቢዝነስ ሰው ቢሆን እሷም ጥሩ ቤተሰብ እሷም ጥሩ የትምህርት ባክግራውንድ ቢኖራቸው በስነ ምግባር ታንጸው ያደጉ ቢሆኑ እንዲህ በማደጋቸው ምክንያት ሙሉ አይሆኑም። ሙሉ የሚሆኑት ዛሬ ነው፣ በፍጥረት በሰውነት ማለት ነው። ስለዚህ ሰው ሲፈጠር ብቻውን መሆን በፍጹም አይችልም። እግረ መንገድን ወጣቶች ያላችሁ ያላደረጋችሁ በምርጫ ብዛት ለምትሰቃዩ አምላክ አጣማጭ ይስጣችሁ። አሜን የሚሉ በርክተዋል። እግዚአብሔር የተመሰገነ ይሁን። ምክንያቱም የሚያዋራ የሚያሳስቅ የሚያላቅስ ቀንም ሌሊትም አብሮ የሚሆን ሰው የመኝታ አጋር ሳይሆን የህይወት አጋር፣ የኑሮ አጋር፣ የአብሮነት አጋር ይህ የሚሰጥ መጽሐፍ እግዚአብሔር ያጣመረው ስለሚል አጣማሪ እግዚአብሔር ነው፣ ሰጪ እግዚአብሔር ነው፣ ለጋሽ እግዚአብሔር ነው። ማን ለፋባታው ከዚህ መልካም ሰው ጎን የተቀመጠችው አለፋባት አላሳደገ ምትማር መስላሰጣ እድግ ብላ ላይ ማን ያዘጋጀው? አጣማሪው ነው፣ የሚያስተሳስረው ነው የሚያዘጋጀው። አሁንም የትዳር አቅራቢና የትዳር አዘጋጅ እግዚአብሔር ነው። ክብር ለእግዚአብሔር። በመጨረሻው ደረጃ ጆሮአችሁን ተመልከቱ። በዚህ ምድር ላይ ልክ እንዲሁ ሰው ሲፈጠር ሌላ ሁለተኛ ብቻውን መሆን የማይችልበት ፍጥረት ነገራቸው። በዚህ ምድር ላይ ሰው ያለ እግዚአብሔር መሆን እንዳይችል ተደርጎ ምንም ቢፈጠር የፊተኛው አዳም በሰራው ኃጢአትና ነውር ምክንያት ከገነት ቢባረር ያለ ሰሪው ቢሆን ያላበጀው ቢሆን ያለ እረኛው ተንከራታች በግ ሆኖ በዚህ ምድር ላይ ተቅበዝባዥ ሆኗል። ተቅበዝባዥ የሆነው የሚጋጥ ሳር አጥቶ የሚሰማራበት ጋጥ አጥቶ አይደለም። መጽሐፍ ሲናገር እኛ ሁላችን እንደ በጎች ተቅበዘበዝን። ተቅበዘበዝን ሲል የሚበላ አጣ ሳይሆን እረኛ አጣ እያለ ነው። እንደ በጎችንና ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ፣ እያንዳንዱ ኢንዲቪጁዋል ወደ ገዛ መንገዱ አዘነበለ ይላል። ሰው ያለ እግዚአብሔር ሆኖ በነበረበት ዓለም ተንከራታች ሆኖ ልክ ለፍጥረት ብቸኛ በመሆን ሰው እንደማይሞላ ሁሉ ያለ አምላክ በመሆን ሰው ቢያገባም እንዳይሞላ ተደርጎ ደግሞ ያለ አምላኩ ሰርቫይቭ እንዳያደርግ ተደርጎ ተሰርቷል። ለዚህ ነው አዳምን ከፈጠረው በኋላ በል እንደፈለክ ኑር ሳይሆን ያለው በገነት ከሚስቱ ጋር አኖረው ይላል። ተረጋግተው የኖሩት ስለተስማሙ ሳይሆን ከሰሪያቸው ጋር ስለተስማሙ ነው። በገነት ተስማምተው የቆዩት እባቡን ከመስማታቸው በፊት ከእግዚአብሔር ጋር የነበረው ጤናማ ግንኙነት ቤታቸውን ጠብቆት ነበር። በልጆቹ መካከል መገዳደል የተፈጠረው ስነ ምግባር ስላላስተማራቸው ሳይሆን ሰው ከሰሪው ስለተለየ ከእግዚአብሔር ስለራቀ ያለ እግዚአብሔር ጋብቻ ጭምር ሙሉ ስለማይሆን ሰው ያለ እግዚአብሔር ሆኖ ባለ ትዳርም ሆኖ ተቅበዝባዥ ሆኗል። ከዚህኛው ጥምረት በላይ ሌላኛውን ጥምረት ልንገራችሁ። መጽሐፍ ሰው ሁሉ ኃጢአትን ሰርቷል እና የእግዚአብሔርም ክብር ምን ብሎታል? ጎድሎታል። እየበላ ነው ሰው ግን ጎድሎታል አለው ግን ጎድሎታል። መጽሐፍ የሚነግረን ይሄንን ነው። ምናልባት ቤት ሰርተው ይሆናል ግን ጎድሎታል። የሚበላ ያለው በቤተ ዘመድ መካከል የተከበቡ ሊሆኑ ይችላሉ ግን ምን ብሎታል? ጎድሎታል። ሰው የእግዚአብሔር ክብር ምን ብሎታል? ጎድሎታል። ምን ሲሆን ነው ሰው ጎደለው የተባለው? መጽሐፍ ሲናገር ያለ ክርስቶስ ይላል እግዚአብሔር ቃል። ምክንያቱም ኢየሱስ ክርስቶስ እግዚአብሔር አብ ከሰማይ ወደ ምድር ሲልከው ለፍጥረት ሙላት፣ ለጉድለቱ ሙላት፣ ላጣው ነገር ሙላት አድርጎ ሰጥቶታል። ሰው በበላው እንዳይስቅ፣
በተሰጠው በክርስቶስ ግን እንዲዝቅ ተደርጎ ተፈጥሯል። በሰውነት ብቸኛ መሆን አይችልም። በህይወቱ ደግሞ ያለ ክርስቶስ በሆነ ልክ በህይወቱ አንድ ብዙ በመሰብሰብ ልክ የማይሞላው ክፍተት በህይወቱ አለ። እንዲህ ብዬ ልጨርስ። በቅርብ በጣም ታዋቂ ሰው የኛ ሀገር በበጎ የሚያነሳው መልካም ሰው አግኝቼ ነው። ወደ ቢሮዬ እንዲመጣ እድል አግኝቶ መጣ። ይህንን እያወራን ለመምጣቱ ምክንያት ሲነግረኝ ገና ቢሮዬ ሲገባ በጣም ያለቅሳል። ምን ሆነ ነው ብዬ ያው በካውንስሊንግ እንደምታውቁት የሚያለቅስን ሰው ዝም በላይ ነው። ስለዚህ ሶፍት እየሰጠው ባውን አስጨረሱ እና የሚያወራው እንዲህ እያለ ነው። መኪና አልቸገረኝም፣ መኪና በአይነት አለ፣ ዘመድ ሞልቶኛል። የአዲስ አበባ ልጅ ነኝ፣ ተወልጄ ያደግኩት አዲስ አበባ ነው። በጣም ብዙ ጊዜ ከኢትዮጵያ ውጭ እየወጣው ገባለሁ። በጣም ያለውን ነገር መቼም እንደሱ ማውራት ነው ያልችልም። ይዘረዝራል። በኋላ ግን በለቅሶ መሃል አንድ ቃል ደጋግሞ ይናገራል። ግን ህይወት ቦሪንግ ሆነብኝ፣ ሰለቸኝ፣ መኪና መቀያየር ሰለቸኝ፣ መብላት ሰለቸኝ። ምንድነው የጎደለኝ እል ነበር። ለካ የጎደለኝ እናንተ የምትናገሩት እርሱ የናዝሬቱ ኢየሱስ ነው አለ። ኢየሱስ ክርስቶስ ከመኪና በላይ ነው፣ ከጋብቻም በላይ ነው። እነዚህ ፊቴ እንኳን የምታዩዋቸው በእድሜያቸው ደምቀው የሚኖሩት አንዳቸው በአንዳቸው እንዳይመስላችሁ። ይሄ ቁመና ይቀየራል። እሷም እንደምታዩት አይደለችም። በኋላ ስትወልድ መልኳ ሰውነቷ ለወጥ ይላል። ብዙ እድሜ ይመጣል፣ ይቀየራል። ተስፋ የተደረገበት ነገር ሁሉ እድሜ ይመጣ እንጂ ይቀየራል። ዛሬ ከዘራ ሲገቡ የምናያቸው ሰዎች የሆነ ዘመን ወጣት ነበሩ። አሁን የምናያቸው አንዳንዶች ያኔ ኮረዳ በነበሩ ጊዜ ብዙ ወጣቶች አይኑ ይጥሉባቸው ነበሩ። ምን ነው ተቀየሩ? እድሜ ደግነዋ ሁሉን እንዳለ ሳይሆን በእድሜ መካከል እያስረጀ ይቀጥላል። የእነሱ የቤታቸው ድምቀት የእኛም የሁላችን እንዲሆን የምንመኘው ቤታችሁ በውበት የሚሞላው አንድ የጎደለ መጽሐፍ ጎደለ ያለ ሲመጣ ብቻ የሚሞላ በምግብ የማይሞላ በልብስ የማይሞላ ጥሩ መኪና በመንዳት የማይሞላ ልጆቻችሁን ታሪክ ሀገር በማስተማር የማይሞላ እንግሊዝኛ በማውራት የማይሞላ ጥሩ ምግብ ብፊያችሁ ላይ በመሰብሰብ የማይሞላ ልጆቻችሁ ላይ ብዙ አይነት የምግብ ነገር በማምላት የማይሞላ ይልቁኑ እነዚህ ሁሉ ደግሞ ባይኖሩ የሚበላም ባይኖር የሚጠጣም ባይኖር በወጉ የማይቀየር ልብስም ባይኖር በሰው ባትከበቡ መጽሐፍ እሱም ብታገኙ ሞልቶላችኋል የሚለው አንድ አለ። እሱም የአብ ልጅ የናዝሬቱ ኢየሱስን ነው። ኢየሱስ ያለው ሰው እንደሚገባ ብዙ ልብስ ባይቀይር ሙሉ ነው። ኢየሱስ ያለው ሰው እንደሚገባ የሚበላ ባያገኝም ሙሉ ነው። ምናልባት ደጅ የሚያድር ውጭ የሚያድር ጎዳና ዳሪ ሊሆን ይችላል። መጽሐፍ ቅዱስ ይሄንን የሚለው ሙሉ ነው። ያለ ክርስቶስ ሰው አይሞላም። ያለ ጋብቻ ሰው አይጣመርም። እንግዲያውስ እንዲህ ልበላችሁ፣ ያላገባችሁ መልካም የጋብቻ ጊዜ የመተቻቸት አምላክ አይናችሁ ቅርፊት ጥሎላችሁ ያሰናዳላችሁን ሰው የምትዘምኑበት ጊዜ። ከሁሉ በላይ ግን በእድሜያችሁ ዘመን ላይፍ ቦሪንግ እንዳይሆን፣ ሩቲን እንዳይሆን አንድ መጽሐፍ ሙላት የሚለው የፍጥረት ሙላት፣ የህይወት ሙላት፣ ለዘላለም የሆነ ሳቅ በእድሜ ዘማኔ የማያረጅ በቋሚነት ህይወትን ቀይሮ የሚያውቅ ለዘላለም ሙላት የሆነው ክርስቶስ የህይወታችሁ ሙላት እንዲሆን ጋብዣችኋል። ጌታ ኢየሱስ ይወዳችኋል። መልካም የጋብቻ ጊዜ